ጠንካራና የማትበገር አፍሪካን ለመፍጠር መትጋት እንደሚገባ ተገለጸ። 10ኛው የጣና ፎረም በባህር ዳር መካሄድ ጀምሯል። በአዲስ አበባ ከተማ በ2015 ዓ.ም የመጀመሪያ ሩብ ዓመት 60 ፕሮጀክቶችን ማጠናቀቅ መቻሉ ተገለጸ። የኢትዮጵያ ብሔራዊ ባንክ ላልተወሰነ ጊዜ የውጭ ምንዛሬ የማይፈቀድላቸውን የተለያዩ ወደ ሀገር ውስጥ የሚገቡ ዕቃዎችን ዝርዝር ይፋ አደረገ። የሩሲያና ዩክሬን ጦርነት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን ተንታኞች ገለጹ። እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ኢቲቪ 57 እንደቀጠለ ነው። አሁን ከምሽቱ 2 ሰዓት ሆኗል። ከዜናዎቹ ጋር መታሰቢያ ደረጃ አብሬ ቆያለሁኝ ከዚህ ከዋናው ስቱዲዮ ማለት ነው። ከዋናው ስቱዲዮ በተጨማሪ ከባህር ዳር ስቱዲዮ ደግሞ ባልደረባችን ተመስገን በቀጥታ ወደ በኋላ ላይ ተጨማሪ የዜና ዘገባዎችን የሚያደርሳችሁ ነው የሚሆነው። አብራችሁን ቆዩ። ህብረ ብሔራዊ አንድነት ለዘላቂ ልማት በሚል መሪ ቃል 17ኛው የብሔሮች ብሔረሰቦችና ህዝቦች ቀን በሲዳማ ክልል ሐዋሳ ከተማ ይከበራል። በዓሉን በተለያዩ ሁነቶች ለማክበር እንዲቻል ከመገናኛ ብዙሃንና ከባለድርሻ አካላት ጋር በአዲስ አበባ ውይይት ተካሂዷል። መሐመድ ረህመቱ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ህገ መንግስታዊ መሰረት ያለውና ሚያዝያ 21 ቀን 1998 በፌዴሬሽን ምክር ቤት በዓል እንዲሆን ከተወሰነበት ጊዜ ጀምሮ ላለፉት 16 ዓመታት ተከብሯል። ዘንድሮ ለ17ኛ ጊዜ በሲዳማ ክልል መዲና ሐዋሳ ከተማ የሚከበረው በዓል ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል መሪ ቃል መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር አስታውቀዋል። ይህን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በየዓመቱ በአንድነት የምናከብርበት ዋነኛ ዓላማ በልዩነታችን ውስጥ ያለው አንድነታችን ጎልቶ እንዲታይና በዚያው ሀገራዊ አንድነታችንና ዘላቂ ሰላማችን እየተጠናከረና ሰፊ መሰረት እየያዘ እንዲሄድ ለማስቻል እንጂ የብሔሮች ብሔረሰቦችና ህዝቦች የባህል፣ የቋንቋ፣ የሃይማኖት ወዘተ ነባራዊ ልዩነቶችን በመምዘዝ ለብዙ ሺህ ዓመታት አስተሳስረውን የኖሩ የአብሮነት ገመዶችን ለማላላት አይደለም። የዘንድሮ የብሔሮች ብሔረሰቦችና ህዝቦች ቀን በዓል ኢትዮጵያ በበርካታ ፈተናዎችም ሆነ ወደ ብልጽግና የሚደረገውን ጉዞ ለማስቀጠል በተለያዩ ሁነቶች የሚከበር መሆኑን የጠቆሙት አፈ ጉባኤው ለጀግናው የመከላከያ ሰራዊት የሚደረገው ሁለንተናዊ ድጋፍ ተጠናክሮ ሊቀጥል እንደሚገባም አሳስበዋል። ዘንድሮም እንዳለፉት ዓመታት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይህንን በዓል ስናከብር ጀግናው የሀገር መከላከያ ሰራዊታችንና ጥምር ጦሩ በሉዓላዊነታችንና በሀገራችን አንድነት ላይ የተከፈተውን ጥቃት ለመከላከል ውድ ህይወታቸውን እየሰዉ ባሉበት ሰዓት በመሆኑ በዓሉን በድምቀትና ለጀግናዊ መከላከያ ሰራዊታችን በየትኛው መድረክና ቦታ እውቅና እየሰጠን ሁለንተናዊ ድጋፍ በማድረግ ሊሆን እንደሚገባ የበዓሉን አከባበር አስመልክቶ በተካሄደው የባለድርሻ አካላት ውይይት ጥናታዊ ጽሑፍ ያቀረቡት በፌዴሬሽን ምክር ቤት የአፈ ጉባኤው የህግ አማካሪ ዶክተር ዘለቀ ተመስገን ኢትዮጵያ የብዝሃነት ሀገር እንደመሆኗ የፌዴራል ስርዓቱ ተጠናክሮ ቢቀጥል የተሻለ ችግር ፈቺ ሊሆን እንደሚችል ገልጸዋል። ስርዓቱ እንደ ስርዓት ችግር ኖሮበት ያ ሲባል ግን የሁሉ ነገር የሁሉ ህጸጾች መፍቻ ነው ማለት ግን አይደለም። ፌዴራላዊ ስርዓት የኛም ሀገር ሆነ የሌሎችን ሀገራት ተሞክሮ ስንመለከት አንጻራዊ የችግር መፍቻ እንጂ ለሁሉ ችግሮች ምንድነው መልስ የሚሰጥ ወይም ደግሞ በቃ የፓኔሲያ የሚሉት አይነት ነገር አይደለም ማለት ነው። አንጻራዊ ግን የተሻለ ስርዓት ነው በተለይ ብዝሃነት ባለባቸው ሀገራት እና ከዛ አግባብ ካየነው ዘላቂ ሰላም በማምጣት ረገድ አይ ቲንክ የተሻለ ነው ብዬ አስባለሁ። በውይይቱ ላይ የተሳተፉ የሚዲያና የተለያዩ ባለድርሻ አካላትም ሁሉም የድርሻውን መወጣት እንዳለበትና ለዚህም ዝግጅት ማድረጋቸውን ተናግረዋል። የሚበጀው አንድ ስንሆን ነው። ኢትዮጵያን ከጥቃት የምንከላከለው አንድ ስንሆን ነው። የውጭ ጣልቃ ገብነት የሚገቡብን አሁን በምንድን ነው ቢባል በልዩነት ሌላ ምን አለ? በአንድነት ማን ይገባል? ስለዚህ አንድነት ላይ ፎከስ አድርጎ መሪ ቃሉ መነሳቱ እኔ ብሔራዊ አንድነታችን ላይ ህብረ ብሔራዊ አንድነታችን ላይ ለዘላቂ ሰላም ይጠቅማል የሚለው ነገር በደንብ ይታያል። እንደኛ ተቋም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ብዙ ሚዲየሞች አሉት በስሩ 3 የቴሌቪዥን ጣቢያዎች አሉት፣ 3 ሬዲዮ ጣቢያዎች አሉት፣ 1 የሳይበር ሚዲያ አለው። በጣም በርካታ ተከታይ ያለው
ሁሉንም ፕላትፎርሞቻችንን በተሻለ መልኩ ለመጠቀም ጉዳዩን በተቀመጠው አቅጣጫ መሰረት ዘገባዎችን አስቀድሞ ለመስራትም በትብብር ከምክር ቤቱ ጋር ለመስራትም ካዘጋጁ የሲዳማ ክልልም ጋር በቅርበት ለመስራትም ዝግጁ ነን። አመሰግናለሁ። የዘንድሮ 17ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ከዛሬ ጀምሮ በሁሉም ክልሎችና ተቋማት በተለያየ መልኩ መከበር እንደሚጀምርና ማጠቃለያ ህዳር 29 2015 በሲዳማ ክልል ሐዋሳ ከተማ የሚከበር እንደሆነ ተገልጿል። በአዲስ አበባ በ2015 የመጀመሪያ ሩብ ዓመት 60 ፕሮጀክቶችን ማጠናቀቅ መቻሉ ተገለጸ። ሶስተኛው የአዲስ አበባ ከተማ ምክር ቤት ሁለተኛ ዓመት አንደኛ መደበኛ ጉባኤ ተካሂዷል። ከዚህ በፊት በጋራ የመኖሪያ ቤቶች የዕጣ አወጣጥ ላይ ያጋጠሙ ችግሮችን በመፍታት ጥንቃቄ የተሞላበት የዕጣ አወጣጥን በተመለከተ ለባለ ዕድለኞች ዕጣ የማውጣት ሂደቱ በመጠናቀቅ ላይ ይገኛል ሲሉም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ምስክር ስናፍቅ የአዲስ አበባ ከተማ ምክር ቤት የዓመቱን የመጀመሪያው መደበኛ ጉባኤ ሲያካሂድ በ2015 በጀት ዓመት የመጀመሪያ ሩብ ዓመት የተሰሩ የሥራ አፈጻጸሞችን የከተማዋ ከንቲባ ወይዘሮ አዳነች አቤቤ በማቅረብ ነበር የጀመሩት። በዚህም በከተማዋ የተከበሩ ሕዝባዊና ሃይማኖታዊ በዓላትን ለማወቅ ሲንቀሳቀሱ የነበሩ ከ3300 በላይ ሰዎች በቁጥጥር ስር ውለዋል ነው ያሉት ከንቲባዋ። በዚህ ክረምት ከተማው ላይ ሁከት ለማስነሳትና ሰላምን ለማደፍረስ የተሰማሩ 3303 ተጠርጣሪዎችና በርካታ የተለያዩ የግልና የቡድን የጦር መሳሪያዎችንም በቁጥጥር ስር ማድረግ ተችሏል። የከተማዋን ነዋሪዎች እየፈተነ ያለውን የኑሮ ውድነት ችግሮችን ለመፍታትም የተለያዩ ተግባራት መከናወናቸው በሪፖርቱ ተነስቷል። በበጎ ፈቃደኞችና በመንግስት ትብብር በ1.1 ቢሊዮን ብር 25 የዳቦ ፋብሪካዎች ግንባታና 106 የዳቦና የአትክልት መሸጫ ሱቆችን መገንባትም ተችሏል። የኑሮ ውድነትን ጫና ለማቃለል 162334 ኩንታል ስኳር፣ 7.2 ሚሊዮን ሊትር ዘይት፣ 81.6 ሚሊዮን ዳቦ ማሰራጨት ተችሏል። ችግር የገጠመውን የጋራ መኖሪያ ቤቶች የዕጣ አወጣጥ ስነ ስርዓትን ችግሩን በመፍታት በቅርቡ የዕጣ አወጣጥ ስነ ስርዓት እንደሚካሄድም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። በሌላ በኩል ከዚህ በፊት በ40/60 እና በ20/80 የቤት ልማት ፕሮግራም ዕጣ በማውጣት ሂደት ያጋጠመንን ችግር የሚቀርፍ የዕጣ አወጣጥ ስርዓት በመከተል ለባለ ዕድለኞች ዕጣ ለማውጣት ሂደቱ መጠናቀቅ ላይ ይገኛል። በከተማዋ የበጎ ፍቃድ ተግባራትን በስፋት በማከናወንም ከ1 ሚሊዮን በላይ በጎ ፈቃደኞችና ባለሀብቶችን በማስተባበር ከ1.7 ቢሊዮን ብር በላይ በማሰባሰብ የ4628 አቅመ ደካሞችና የሀገር ባለውለታዎችን ቤት ማደስ መቻሉም ተነስቷል። በሌላ በኩል በከተማ አስተዳደሩ 60 ፕሮጀክቶችን ማጠናቀቅ መቻሉም ተገልጿል። በሩብ ዓመቱ የህገወጥ የመሬት ወረራ፣ ሌብነት፣ ደካማ አገልግሎት አሰጣጥና የአቅም ውስንነት፣ የኑሮ ውድነትና የውጭ ምንዛሬ እጥረት ፈተና እንደነበሩም ተነስቷል። ከመታወቂያ አሰጣጥ ጋር በተገናኘም በተፈጸመ ህገወጥነት ላይ እርምጃ ተወስዷልም ነው የተባለው። የአዲስ መታወቂያ አሰጣጥ እንዲቆም በተደረገው መሰረት የማጥራት ስራ ሰርተን በድምሩ 4649 መታወቂያዎች በህገወጥ መንገድ ለማይገባቸው ግለሰቦች በመሰጠቱ ይህንንም በማረጋገጥ በዚህ ህገወጥ ድርጊት የተሳተፉ 90 አመራሮችና ሰራተኞች ላይ ህጋዊና አስተዳደራዊ እርምጃ ተወስዷል። የምክር ቤቱ አባላትም በቀረበው ሪፖርት ላይ ጥያቄና ተጨማሪ ማብራሪያዎችንም ጠይቀዋል። የየዘርፉ የሥራ ኃላፊዎችም ለተነሱ ጉዳዮች ምላሽና ማብራሪያ ሰጥተዋል። የከተማ አስተዳደሩ ቀጣይ የትኩረት አቅጣጫዎች ብሎ በለያቸው ነጥቦችም ላይ ከንቲባ አዳነች አቤቤ ሀሳባቸውን አካፍለዋል። መልካም አስተዳደርና አገልግሎትን አሰጣጥ ማሻሻል፣ ሌብነትና ብልሹ አሰራርን በመታገል በተለይም መሬትና የመሬት ወረራ ህገወጥነትን መከላከል፣ የወረዳ አቅም ግንባታ ስራ እንዲሁም የስራ ዕድል ፈጠራ ውጤታማ ማድረግ፣ የዋጋ ንረት የኑሮ ውድነትን መቆጣጠር፣ ለከተማ ግብርና ልዩ ትኩረት በመስጠት ከሀገራዊ ልማት አንጻር በልዩ ትኩረት መስኮች መረባረብ፣ ከቴክኖሎጂ አጠቃቀም ማሳደግ፣ ከአመራር አቅም ግንባታ አንጻር በተሰሩ አበረታች ተግባራትና ዘላቂና ቀጣይነት ባለው ተቋም ግንባታ በሚያግዝ አግባብ ምንፈጽም ይሆናል። የከተማው ምክር ቤት በፍትህ ሚኒስቴር በቀረበለት ጥያቄ መሰረት በለሚ ኩራ ክፍለ ከተማ የመሬት ልማት አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ሀቢባ ኡመርን ያለመከሰስ መብት አንስቷል።
የኢትዮጵያ ብሔራዊ ባንክ ላልተወሰነ ጊዜ የውጭ ምንዛሪ የማይፈቀድላቸውን የተለያዩ ወደ ሀገር ውስጥ የሚገቡ እቃዎችን ዝርዝር ይፋ አድርጓል። የብሔራዊ ባንክ ምክትል ገዢ አቶ ፍቃዱ ድጋፌ በሰጡት መግለጫ የተለዩት ዝርዝር እቃዎች ጉምሩክ ኮሚሽን በጥናት የለያቸው ሲሆን ባንኮች ከመጪው ሰኞ ጀምሮ የባንክ መተማመኛ ሰነድ ወይም ደግሞ ኤልሲ መክፈል አይችሉም ብለዋል። የተለያዩት እቃዎች ከህገ ወጥ የውጭ ምንዛሪ ዝውውር ጋር ቁርኝት እንዳላቸው በጥናት የተለዩና መሰረታዊ ቁሳቁስ እንዳልሆኑም ነው የገለጹት። ምርቶቹ ቅድሚያ የሚሰጣቸው እንዳልሆኑ ገልጸው የቅድሚያ ለሚሰጣቸው ገቢ እቃዎች በቂ የውጭ ምንዛሪ ለማግኘት መሆኑንም ተናግረዋል። እነዚህ ፕራዮሪቲ ወይም ደግሞ ቅድሚያ የሚሰጣቸው አይተሞች አይደሉም። ነገር ግን ለይስሙላ ባንኮች ጋር ኤልሲ ከፍቱና አብዛኛውን ከጥቁር ገበያ ወይም ደግሞ ከፓራል ሬት ከሀገር ውስጥም ከውጭ ደግሞ ሬሚታንስ በህጋዊ መንገድ በባንክ በኩል ይመጣ የነበረ የኋላ እየጠለፉ የሚያስገቡት አይነት አይተሞች ናቸው። አሁን ባለው ሁኔታ ባንኮች አይደለም ለነን ፕራዮሪቲ ለፕራዮሪቲም ፎሬን ኤክስቼንጅ አቬል የሚያደርጉበት መንገድ ብዙም ስላልነበረ ስለሌለ እነዚህ በብዛት አብዛኞቹ ሁሉም ማለት ይቻላል የሚገቡት በጥቁር ገበያ የፎሬን ኤክስቼንጅ ምንጭ ነው ማለት ነው። ለምሳሌ መኪና በጣም ባነሰ የውጭ ምንዛሬ ኤልሲ ከፈትና ሌላውን ፎሬን ኤክስቼንጅ ነው ሬሚታንስ ዳይቨርት በማድረግ ነው የሚያስገቡት። ሌሎችም አብዛኞቹ እዚህ ውስጥ ያሉት አይተሞች በዚህ መንገድ የሚመጡ ስለሆነ እነዚህ በቀጥታ የህገወጥ የውጭ የዶላር ምንዛሬ ላይ ከፍተኛ ተጽዕኖ እንዳሳደሩ በተከታታይ ባደረግናቸው ጥናቶች ስለተደረሰበት ቅድም እንዳልኩት በማክሮ ኢኮኖሚ ብሔራዊ ማክሮ ኢኮኖሚ ኮሚቴ በሰጠው አቅጣጫ መሰረት የጉምሩክ ኮሚሽን ለይቶ ከዛሬ ጀምሮ ላልተወሰነ ጊዜ በባንኮች በኩል ኤልሲ ተከፍቶላቸው ወደ ሀገር እንዳይገቡ የተወሰኑ አተሞች ናቸው። ከተለዩት ቁሶች መካከልም ተሽከርካሪዎች፣ የአልኮል መጠጥ፣ ሰው ሰራሽ ማጌጫዎችና የታሸገ ውሃ ይጠቀሳሉ። ሪፖርተራችን ሞላ አለማየሁ እንደዘገበው የእነዚህ ምርቶች ኤልሲ እገዳ መጣል በአማካኝ ግማሽ ያህል የውጭ ምንዛሪ ሊያስቀር እንደሚችልም ምክትል ገዢው አቶ ፍቃዱ ተናግረዋል። እኛ ባለን መረጃ ግን እንደ አጠቃላይ የመኪና ኢምፖርት ሁለተኛ ደረጃ ላይ ነው ያለው። አሁን ሪስትሪክት የተደረጉት እንኳን ግማሽ እንኳን ኮንሱም ቢያደርጉ ቀላል የሚባል አይነት አይደለም ማለት ነው። ሌሎቹ ጥቃቅን የሚመስሉ ግን ኢኮኖሚ ላይ ይሄን ምንም አይነት ኢምፓክት የሌላቸው በዛ ፋንታ ግን ጥሬ ዕቃ ለፋብሪካዎች ማስገባት ቢቻል ለስራ እድልም ለምርትና ምርታማነትም የሚጠቅም ነገር ስለሆነ ለጊዜ ይሄ ውሳኔ የተወሰነው በደንብ ተጠንቶ ታምኖበት ቅድም እንዳልኩት በማክሮ ኮሚቴ የታምኖበት ውሳኔ የተላለፈበት ነው ማለት ነው። ምቹውን መንገድ መርጠው ቀኑን ሲጀምሩ ያለምንም እንግልት ካሰቡበት ይደርሳሉ። ባሉበት ሆነው ለፈለጉት ሰው ገንዘብ ለመላክ ለፈጣን የክፍያ አማራጭ የአገልግሎት ክፍያዎችን ለመፈጸም በተጨማሪም ከውጭ ሀገር የሚላክሎትን ገንዘብ ቀጥታ ወደ ሲቢኢ ብር ሂሳቦ ማስላክ ይችላሉ። እነዚህን ሁሉ ፈጣንና ምቹ አገልግሎቶች ሲቢኢ ብርን ተጠቅመው ያገኙ። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57ን እየተከታተላችሁ ትገኛላችሁ። ከዚህ ከዋናው ስቱዲዮ ወደ ባህር ዳር ስቱዲዮ ደግሞ እናሻግራችሁ። በዛ የሚገኘው ባልደረባችን ተመስገን በየነ ተጨማሪ ዜናዎችን ይዞ እየጠበቃችሁ ነው የሚገኘው። መልካም ጊዜ ይሁንላችሁ።
እንደምን አምሽታችኋል። ከባህር ዳር ኢቢሲ ስቱዲዮ 10ኛውን የጣና ፎረም በዛሬው ዕለት በቅድመ ጉባኤው ውይይት ተጀምሯል። ትላንት ዋዜማ ላይ ሆነን እስከ ፍጻሜው ድረስ ከዚህ ከኢቢሲ ባህር ዳር ስቱዲዮ ሁነቱን የተከታተልን እናቀርባለን ባልነው መሰረት በዛሬው ምሽትም የዜና ወጃችን ላይ ይህንኑ ዛሬ በቅድመ ጉባኤ ውይይቱ የተጀመረውን የጣና ፎረም በተመለከተ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ተመስገን በየነ ነኝ። የጣና ፎረም ምስረታ አፍሪካ እንደ አህጉር ጠንካራ እንድትሆንና ተሰሚነት እንዲኖራት የሚያደርግ መሆኑን በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ምሁሩ ዶክተር ዮናስ አዳዬ ተናገሩ። ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለው የፎረሙ ዓላማም በተግባር እየታየ ስለመሆኑም አንስተዋል። ሜሮን በረዳ ናት የተከታተለችው። የአፍሪካን ገጽታ በልጆቿ እውቀትና አቅም መቀየር እንዲቻል አፍሪካውያን በኢትዮጵያ መሪነት ያቋቋሙት መድረክ ነው የጣና ፎረም። 10 ዓመታትን አሳልፎ ዛሬ ላይ የደረሰው ይህ ፎረም ሀገራት ለውስጣዊ ችግሮቻቸው ውስጣዊ መፍትሄን እንዲሰጡ እድል ስለመፍጠሩ ይነሳል። ለአስዋንና ዳካር ፎረም በአፍሪካ ሀገራት መመስረት የጣና ፎረም ከፍተኛ ድርሻን እንዳበረከተም እንዲሁ ፎረሙ አፍሪካ እንደ አህጉር ጠንክራ እንድትወጣ እንደሚያደርጋትም የበርካታ አፍሪካውያን እምነት ነው። አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት መቀመጫ ይኑራት የሚለው ጥያቄ አንዱ በ6ኛው ጣና ፎረም ላይ አፍሪካ ኢን ግሎባል ሴኩሪቲ በሚለው በዚያ ፎረም ቀርቦ ነበረ። ያ በተደጋጋሚ ሁሉም ሪሰርቾች በአፍሪካ ውስጥ ያሉ ምሁራን በሙሉ በየቦታው ሲያስተጋቡ ሁላችንም በየጊዜው ስናስተጋባ የነበረው እነሆ አሁን በመላው ዓለም ስለሱ እየተስተጋባ ይገኛል። ስለ ጥቁሮች ህይወትም እንደዚሁ በየጊዜው ይነሳል። እነዚህ በዋናነት ያገኘናቸው መልካም ውጤቶች ብዬ መናገር የምችለው እነዚህ ነው። ለአፍሪካ ችግር አፍሪካዊ መፍትሄን ማምጣት ሌላው ፎረሙ የተመሰረተበት ዋና ዓላማው ነው። ይህን በመተግበር ደረጃ ደግሞ የህዳሴ ግድቡ የታዛቢነት ሚና በአፍሪካውያን እንዲወሰን መደረጉ ቀዳሚውን ቦታ ይይዛል። በተግባር ደረጃ ለምሳሌ አሁን የኢትዮጵያን ታላቁን ግድብ ተመለከተ የተለያዩ ሰዎች ወደ አሜሪካ በመውሰድ ወደ ተለያዩ ቦታዎች የለም እኛ በጣና ፎረም የወሰንነው በየአመቱ እንደ አንድ ትልቅ ድንጋጌ የተወሰደው ለምቻሰዲ በጣም አስታውሳለሁ። የዲአርሲ ኮንጎ ፕሬዝዳንት የነበሩና የአፍሪካ ዩኒየን የነበሩ ቃል በቃል በጣና ፎረም በዚህ በተነጋገርነው መሰረት የአፍሪካን ጉዳይ የምንነጋገር እኛ አፍሪካውያን ነን፣ ለአፍሪካ ችግር አፍሪካዊ መፍትሄ ማስገኘት እንችላለን ብለው ወደ ዋሽንግተን የተወሰደውን ኬዝ ወደ ኢትዮጵያ እንዲመጣ አድርገዋል። በዘንድሮ የጣና ፎረም መድረክም ለአፍሪካ አሁንም ድረስ ችግር ሆነው የቆዩባት የሰላምና ደህንነት ጉዳዮች ጨምሮ ሌሎች ሀሳቦች ምክክር ይደረግባቸዋል። Within that overarching theme we have like 5 sessions just to mention if ከዚህ አንገብጋቢ መሪ ቃል ዋና አጀንዳ ጋር የሚሰናሰኑ 5 የሚሆኑ የመመካከሪያ መድረኮች አሉ። ከአጀንዳዎቹ መሃል የተወሰኑትን ለመጥቀስ ይህ ህገ መንግስታዊ የሆነ የመንግስት ስልጣን መያዝ ይገኝበታል። ይህ በአፍሪካ ትልቅ ራስ ምታት ነው። ሌላው ከአየር ንብረት ለውጥ ጋር በተያያዘ ችግሩን ለመፍታትና ለመቋቋም የሚያስችል የገንዘብ ችግር አቅርቦት ጋር የተያያዘ ይሆናል። ከዓለም የሰላምና ደህንነት ጋር በተያያዘና በተለይ አፍሪካ ላይ ከፍተኛ ተጽዕኖ በሚያሳርፉበት ላይም እንወያያለን። አንደኛው ፓነል የሚያተኩረው የአየር ንብረት ለውጥና እሱ ጋር እንዴት ተያይዞ እንዴት መቋቋም ይቻላል፣ እንዴት ፋይናንስ ይደረጋል ለዛ መቋቋም የሚለው ነው። ከሱም ጋር ደግሞ ተያይዞ ኢትዮጵያም ያላትን የግሪን ሌጋሲ ወይንም የግሪኒንግ የባለፉትን 4-5 ዓመታት ያሉትን ስኬቶች ማሳያ ይሆናል። ስለዚህ እነዚህ 3-4 ነገሮች አሉ በፊት ለፊት የሚመጡ ማለት ነው። 10 ዓመታትን የተሻገረውና በ80 ተሳታፊዎች የተጀመረው የጣና ፎረም ዛሬ ላይ በመድረኩ ሀሳባቸውን መስጠት የሚፈልጉና ከሀገራት ምክረ ሀሳብን የሚጠይቁ በርካታ አፍሪካውያንን ማፍራት የቻለ አፍሪካዊ መድረክ መሆን ችሏል። የደህንነት ስጋቶችን መቆጣጠር ልንፈጥራት ለምንፈልጋት አፍሪካ የማይበገር አቅም በማጎልበት በሚል ከጥቅምት 4 እስከ 6 በሚካሄደው በዚህ የጣና ፎረምም 300 የሚሆኑ ሰዎች ይሳተፉበታል ተብሎ ይጠበቃል። የጣና ፎረም ለአፍሪካ የሰላምና ደህንነት ችግሮች አፍሪካዊ መፍትሄ ማፍለቂያ መድረክ ነው። መድረኩ ከዚህ ቀደም ለ9 ጊዜያት በአፍሪካ የደህንነትና አንገብጋቢ ችግሮች ላይ ውይይት በማድረግ የመፍትሄ ሀሳቦችንም ሲያቀርብ ቆይቷል። መለስ ብሎ ሙሉ ግርማ ያስቃኘናል።
በውቅ አፍሪካውያን አነሳሽነትና በአዲስ አበባ ዩኒቨርሲቲ ሰላምና ደህንነት ጥናቶች ተቋም አማካኝነት ከተመሰረተ ከ10 ዓመት በላይ ያስቆጠረው የጣና ፎረም በዋናነትም በአፍሪካ ሰላምና ደህንነት ጉዳዮች ላይ ሲወያይና ሀሳቦችንም ሲያነሳ ቆይቷል። በፎረሙ ላይ የአፍሪካ ሀገራት መሪዎች፣ ምሁራንና የተለያዩ እንግዶች ተገኝተው በአፍሪካ ጉዳይ የሚወያዩበት መድረክ ነው። በ2010 ዓ.ም በተካሄደ የጣና ፎረም ላይ መፎረሙ በአጭር ጊዜ ውስጥ ለአፍሪካ የሰላምና ደህንነት ችግሮች የሚሆኑ መፍትሄዎችን በማንሳት ረገድ ዋነኛ የመወያያ መድረክ መሆኑንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። The Tana Forum, as many of you know, was launched in 2012. የጣና ፎረም ሁላችሁም እንደምታውቁት በፈረንጆቹ 2012 ነው የተመሰረተው። ይህም የተለያዩ እንግዶችን በማሳተፍ ለአፍሪካ የሰላምና የደህንነት ችግሮች መፍትሄ ለመዘየድ ዓላማን ሰንቆ ነው የተነሳው። ከተመሰረተ አጭር ጊዜ ቢሆንም የአፍሪካ ዋነኛ የሰላምና የደህንነት መወያያ መድረክ መሆን ችሏል። በሀገሪቱ የሰላምና የደህንነት ፈተናዎችን ለመቋቋምና የመፍትሄ ሀሳቦችን ለፖሊሲ አውጪዎችና ለመሪዎች አማራጭ ሀሳቦችን በማቅረብ ረገድ ሚናውን እየተወጣ ስለመሆኑም ይነገራል። ታዲያ ይህ የአፍሪካውያን መድረክ ታላቋን አፍሪካ ለመገንባት በሚደረጉ እንቅስቃሴዎች ተጠናክሮ ሊቀጥል የሚገባም ስለመሆኑ ነው በወቅቱ ጠቅላይ ሚኒስትር አብይ አህመድ ያነሱት። This forum is an opportunity to grapple with the question of how we can ይህ መድረክ በአህጉራዊ ተነሳሽነት የላቀ የአፍሪካ ባለቤትነት ማምጣት እንዴት መማር እንደምንችል ጥያቄን ለማሳደግ በር ከፍቷል። መድረኩ በተቋማዊ ማሻሻያ በኩል ቀጣይነት ባለው መልኩ በራስ መተማመንን ይፈጥራል ብዬ ተስፋ አደርጋለሁ። ለውጥን ማዕከል ባደረገ መልኩ ግብአትም ይሆናል። ታዲያ ለለውጥ ይህ እድል ሊያመልጠን አይገባም። አስቀድሞ የጣና ፎረም ለ9 ያህል ጊዜ ሲካሄድ ከሀገሪቱ ሰላምና ደህንነት ባለፈ አንገብጋቢ የሆኑ የሀገሪቱን ችግሮች በማንሳት የመፍትሄ ሀሳቦች ተንሸራሽረውበታል። ይህም የአፍሪካውያን ችግሮች በአፍሪካ መፍትሄ መስጠት አካሄድን የተከተለ ስለመሆኑ የሰላምና የጸጥታ ምሁሩ ዶክተር መሐሪ ታደለ በወቅቱ ገልጸዋል። ነጻ ሆኖ በመወያየትና መንግስታትም ጭምር የአመራሮችም በመተቸትም ያጠቃለለ ውይይት ነው የሚካሄደው። በዚህ ረገድ ስናየው ሰፊ የሆኑ አፍሪካን የሚያስጨንቁና የሚያሳስቡ ጉዳዮች ላይ ተመልክተዋል። አንዳንዶቹ ለምሳሌ የተፈጥሮ ሀብትን አስተዳደር ወይም አጠቃቀም በተመለከተ የሙስናን ጉዳይ አፍሪካን አንገትን አንቆ ይዞ ያለውና ለተለያዩ የግጭት ሁኔታዎች የሚያስገባ በአሁኑ ጊዜ በከፍተኛ ደረጃ ገንግኖ ያለ የልማቱንም የጸጥታኑ ሁኔታ በከፍተኛ ደረጃ ያደፈረሰ ጉዳይ በመሆኑ እነዚህን ተመልክተዋል። ታዲያ አፍሪካውያን የአፍሪካ ችግር ሲፈቱ የአፍሪካዊ ሀሳብም እንዲኖራቸው በሀሳብን ሉዓላዊነታቸው እንዲረጋገጥ ሀሳብ የማመንጨት ተግባር ያለው ዋና ተግባር አንኳር ተግባር አድርጎ የወሰደ የጣና መድረክ ነው። በአፍሪካ የሰላምና ደህንነት ጉዳዮች ላይ የውይይት መድረክ የሆነው ጣና ፎረም በውይይቱ የሚነሱ ሀሳቦች በፖሊሲ አውጪዎች ዘንድ ምን ያህል እየተተገበረ እንደሚገኝ ጥያቄ ቢነሳበትም በአፍሪካውያን ችግሮች አፍሪካዊ መፍትሄ መርህን አንግቦ ግን መካሄዱን ቀጥሏል። አፍሪካውያን የቀድሞ የዛምቢያ መሪ ኬኔት ካውንዳ ለፓን አፍሪካ ንቅናቄ መጠናከር ያደረጉትን አስተዋጽኦ በተምሳሌትነት በመውሰድ ጠንካራና የማትበገር አፍሪካ ለመፍጠር መትጋት እንደሚገባቸው ተጠቆመ። 10ኛው ጣና ፎረም በኬኔት ካውንዳ የህይወት ተሞክሮ ላይ ትኩረቱን ባደረገ የቅድመ ጉባኤ የፓናል ውይይት ዛሬ ተጀምሯል። በውይይት መድረኩ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኡጋንዳ ምክትል ፕሬዚዳንት ጄሲካ ሮዝ እና ሌሎችም ተሳታፊ ሆነውበታል። ይሄ ነው ዋጋቸው ተከታትሎታል። ለአፍሪካውያን ችግሮች አፍሪካዊ መፍትሄዎች የሚል ሀሳብን የሚያቀነቅነው ጣና ፎረም በዛሬው ዕለት በተካሄዱ የቅድመ ውይይት መድረኮች ተጀምሯል። ከነዚህ የውይይት መድረኮች መካከል ትኩረቱን በቀድሞ የዛምቢያ ፕሬዝዳንት ኬኔት ካውንዳ የህይወት ተሞክሮ ላይ ያደረገው የፓናል ውይይት አንዱ ነው። በፓናል ውይይቱ የፓን አፍሪካ አቀንቃኙ ኬኔት ካውንዳን ስራዎች የሚዳስሱ ጽሁፎች ቀርበዋል። የመጀመሪያውን ጽሁፍ ያቀረቡት የታሪክ ምሁሩ ዶክተር ሲሽዋ የቀድሞ የዛምቢያ ፕሬዝዳንት ኬኔት ካውንዳ ለፓን አፍሪካኒዝም ባበረከተው አስተዋጽኦ ሁሌም ሊዘከር የሚገባው ታላቅ መሪ ነው ብለዋል። ዛምቢያ በቅኝ ግዛት ውስጥ በወደቀችበት ወቅት በድፍረት ለነጻነት ሲታገል እንደነበርና በዚህም ለእስር ተዳርጎ ለሀገሩ መስዋዕትነትን መክፈሉን ጽሁፍ አቅራቢው ገልጸዋል። ካውንዳ የፓን አፍሪካ ንቅናቄ አቀንቃኝ መሪ ነበር። ለሀገሩ ዛምቢያ ነጻነት ብቻ ሳይሆን ለሌሎች አጎራባች ሀገራት ነጻነት ጭምር የነጻነት ታጋዮችን በመደገፍ ከፍተኛ አስተዋጽኦ አድርጓል። የኬኔት ካውንዳ የልጅ ልጅ ሙንዳላ ካውንዳ አያታቸው ዛምቢያውያንን በእኩል ዓይን የሚያይ ለአፍሪካ አንድነት መጠናከር የተጋ መሪ እንደነበር በመድረኩ ገልጸዋል። ለሱ ሰብአዊነት ማለት ወንድማማችነት ነው። አንድ ነን የሚል እሳቤ ያለው
አለው። በእኛ ቤተሰብ ውስጥ የተለያየ ማንነት፣ ባህልና መገለጫ ያለን ሰዎች ነን ያለነው። ይህንን አሳይቶናል። ሰላም ማለት ጥሩ ቤተሰብና ጥሩ ዓለም መፍጠር መሆኑን አሳይቶናል። የፓን አፍሪካኒዝም አቀንቃኙ መሪ የህይወት ተሞክሮ ለአፍሪካውያን ምሳሌ መሆኑንም ነው ፓናል ውይይቱን የመሩት ኬንያዊ ፕሮፌሰር ፓትሪክ ሉሙምባ የተናገሩት። Kenneth David Kaunda must be remembered as a Pan-African. ኬኔት ካውንዳ በፓን አፍሪካ አቀንቃኝነቱ፣ በሀገር ወዳድነቱ፣ በታማኝነቱ ሊዘከር የሚገባው ነው። ለአፍሪካ ነጻነት፣ ለአፍሪካ ዘላቂ ሰላም በነበረው ቁርጠኝነት ሊታወስ ይገባል። እንደዚህ አይነት ለሰላም የሚተጉ ሰዎች እጅጉን ያስፈልጉናል። በፓናል ውይይቱ የተሳተፉት የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በበኩላቸው የኬኔት ካውንዳ የአመራር ጥበብ ከትውልድ ትውልድ እንዲተላለፍ መስራት ያስፈልጋል ብለዋል። ለሚመራው ህዝብ ራሱን የሰጠ መሪ ነው። አፍሪካ እንደዚህ አይነት እሴት ያላቸው መሪዎች አሁንም ያስፈልጓታል። ትልቅ ራዕይ ያለው ነው። ለዛም ነው ዛምቢያውያን ብዝሃነታቸው እንቅፋት ሳይሆናቸው አንድነታቸውን አስጠብቀው መዝለቅ የቻሉት። የሰላምና ደህንነት ስጋቶችን በመቆጣጠር የምንፈልጋትን ተጽዕኖ መቋቋም የምትችልና የማትበገር አፍሪካን መፍጠር በሚል መሪ ሀሳብ የሚካሄደው 10ኛው የጣና ፎረም በቀጣይ ቀናትም በአፍሪካ የሰላምና ደህንነት ስጋቶች ላይ በመምከር መፍትሄዎችን ያመላክታል ተብሎም ይጠበቃል። በተያያዘ ዜና ከግጭት ነጻ አፍሪካን እውን ለማድረግና ዘላቂ ሰላምን ለማስፈን የጣና ፎረም ሚናው ትልቅ መሆኑን መሪ ተመራማሪ ዶክተር አማረ ቀናው አንስተው ችግሮችን በመለየት ወቅቱን የዋጀ መፍትሄ ከማቅረብ አንጻርም የዓለም ተሞክሮን በማየት ለመተግበር የጣና ፎረም አቅም እንዳለው ገልጸዋል። አፍሪካም በዚህ ፎረም ተጠቃሚ ልትሆን የምትችልበት አግባብ ላይ በትኩረት መስራት እንደሚገባም ጠቁመዋል። የደህንነት ችግሮች ያው ከቀጠናና ከአህጉር አንጻር ይቅርና ከአንድ ሀገር እንኳን ፐርስፔክቲቭ ወይም እይታ ካየናቸው በጣም ቮላታይልና እጅግ ዳይናሚክ የሆኑ በተለያየ ጊዜ ሊለዋወጡ የሚችሉ ናቸውና ሰው አማካይ የሆነ ነገር እንኳን ብንወስድ አሁን እንግዲህ የአህጉራችን አፍሪካ በተለያየ የደህንነት ቀውስ ውስጥ ያለችበት ሁኔታ ነው ያለውና ለምሳሌ አሁን የዲሞክራሲ ስርዓት እየወረደበት ያለበት ሁኔታ ነው የምናየው በብዙ የአፍሪካ ሀገሮች። ህገ መንግስታዊ የሆኑ የመንግስት ለውጦችን በተለያዩ የአፍሪካ ሀገሮች እንመለከታለን። ሰው ከዛ አንጻር እነዚህን ችግሮች ነቅሶ በማውጣትና በመነጋገር ወቅታዊ የሆነ መፍትሄ ወይም ደግሞ ጊዜያዊ የሆነ መፍትሄ በመሻት ረገድ ዘላቂ የሆነ ሰላምን ለማስፈን በእነዚህ ጉዳዮች ላይ መነጋገር እጅግ አስፈላጊ ነው ብዬ አስባለሁ። እነዚህ በፖሊሲ ሜኪንግ ሰርክል ውስጥ ያለፉ ሰዎችና በኤሪያው ላይ የተመራመሩ ሰዎች በጣም ለችግሩ ዘላቂ የሆነ መፍትሄ መፈለግ አስፈላጊ በመሆኑ ሰው እንደዚህ አይነት ፎረሞች እጅግ አስፈላጊ ናቸው ብዬ መሪ ተመራማሪው ዶክተር አማረ ቀናው ኢትዮጵያም እንደ ጣና ፎረም ያሉ መድረኮችን በሚገባ ጤና የሀገርና ሕዝብን ጥቅም ለማስጠበቅ የሚጠቅሙ ስራዎች ሊሰሩባት እንደሚገባም ነው የተናገሩት። የአፍሪካ አንድነትም የአፍሪካ ህብረትም ሲመሰረቱ የአፍሪካ ህብረትም ቋሚ መቀመጫ ነንና ሰው ይሄንን እንደዚህ አይነት ፎረሞችን ተጠቅመን የራሳችንንም ብሔራዊ የሆነ ኢንትረስትንም አት ሴም ታይም ደግሞ ስቲል ለአፍሪካ ደህንነትም ቋሚ የሆነ አጋር እንደመሆናችን መጠን ይሄንን ሪስፖንሲቢሊቲ ወይም ደግሞ እንትን ወስዶ እነዚህ አይነት ፎረሞችን ሆስት ማድረግ በጣም ትልቅ የሆነ ድርሻ አለው ብዬ አስባለሁና የሀገራችንንም ገጻ ከመገንባት አንጻር አሁን ካለው ሁኔታ አንጻርም ጭምር ሪኢንጌጅመንቱን ከዌስት ጋርም ጭምር ሪኢንጌጅ ለማድረግና አዲስ የሆነ የዲፕሎማሲ ታክቲክ እስከሆነ ድረስ ይህንን መጠቀሙ ለሀገራችን ገጽታ ለመገንባት ከፍተኛ የሆነ ሚና አለው። በባህር ዳር ዛሬ በቅድመ ጉባኤ ውይይት የተጀመረው 10ኛው የጣና ፎረም ባለፉት ዓመታት ለአፍሪካውያን ችግሮች አፍሪካዊ መፍትሄዎችን ከማመላከትም አኳያ ተስፋ ሰጪ ስኬቶች እንደተመዘገቡበት ተገለጸ። መድረኩ መሪዎችን ከምሁራንና እንደዚሁም ደግሞ ተመራማሪዎች ጋር በማገናኘት ፍሬያማና እውነተኛ ውይይቶች ለማድረግ እድል እየፈጠረ መምጣቱም ነው የተጠቆመው። የጣና ፎረም ሴክሬታሪያት በሆነው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋም ተጠባባቂ ዳይሬክተር የሆኑት ዶክተር ፋና ገብረሰንበት ለኢቲቪ እንደገለጹት ጣና ፎረም ኢትዮጵያም በፓን አፍሪካኒዝም እንቅስቃሴ ያላትን ጉልህ ሚና አስጠብቃ እንድትዘልቅበት የሚያግዝ መድረክ ሆኖ መቀጠሉንም ተናግረዋል።
ምናልባት በሌላ መድረክ ተደፍሮ ላይባሉ የሚችሉ አይነት ሀሳቦች፣ አመለካከቶች እየቀረቡ ከመሪዎች ጋር በመድረክም ከመድረክ ውጭም ሀሳብ ልውውጥ ይኖራል። ስለዚህ ከዛ አንጻር ፎረሙ ፍላጎቱን እያሳካ ያለ ይመስላል። በየአመቱ ተሳታፊዎች የበለጠ ቁጥር እየጨመረ ከምንችለውም በላይ የሆነ አንዳንድ ጊዜ ከተማውም ካለው ያልጋ ብዛት እንደዚህ በላይ የሆነ ራሱ እየተቸገነ ሁሉ ጊዜ ምንድነው ከዚህ በላይ አንሄድም እያለን ነገር ነው። ስለዚህ ሪፖርተራችን ይሄነው ዋጋቸው እንደዘገበው የተለያዩ ቅድመ ጉባኤቶች ያስቀደመው 10ኛው በባህር ዳር እየተካሄደ ያለው ጣና ፎረም በመልካም ሁኔታ መጀመሩን ነው ዶክተር ፋና የገለጹት። ጅማሮ በጣም ደስ የሚል ነው። ምክንያቱም በአንድ በኩል የዛሬ 2 ዓመት በኮቪድ ምክንያት እዚህ ማድረግ አልቻልም። ቨርቹዋሊ ኦንላይን ነበር ያደረግነው። የተወሰኑ ተሳታፊዎች ራተን አዲስ መጥተው ማለት ነው። አምና ደግሞ በነበረው የጸጥታ ሁኔታ ማድረግ አልቻልም። ስለዚህ ስንመለስ በአንድ በኩል ጣና ፎረም ራሱ የተባለው እዚሁ ጣና አጠገብ ለማድረግ ነው። ስለዚህ ከዛ አንጻር ወደ ቤት መመለስ ነው። ወደ ቤት ስትመለስ ሁል ጊዜ የፈለገ ቦታ ሄደህ ወደ ቤት ስትመለስ ያው ለየት ያለ ስሜት አለው። ስለዚህ ከዛ አንጻር ደስ ይላል። ክቡራን ተመልካቾቻችን ከኢቢሲ ባህር ዳር ስቱዲዮ 10ኛውን የጣና ፎረም ላይ ተንተርሶ ሲቀርብላችሁ የነበረው የምሽቱ ዜናችን በዚሁ ተጠናቋል። ስለተከታተላችሁ እናመሰግናለን። ከዚህ ከባህር ዳር ኢቢሲ ስቱዲዮም ይኸው የጣና ፎረም 10ኛው ጉባኤ እስኪጠናቀቅ ድረስ በቀጥታ ስርጭት ከዚሁ ማስተላለፋችን እንቀጥላለን። ተመስገን በየነ ነኝ። አሁን በቀጥታ ወደ አዲስ አበባው ስቱዲዮ ወደ መታሰቢያ ደረጃ መልሳችኋለሁ። ሰላም። ተመስገን በየነን እናመሰግናለን። ኢቲቪ 57 ከዚህ ከዋናው ስቱዲዮ ይቀጥላል። በኢትዮጵያ የሚንቀሳቀሱ የፖለቲካ ፓርቲዎች ለሀገሪቱ የሰላም ግንባታ በጋራ መስራታቸውን አጠናክረው እንዲቀጥሉ የሰላም ሚኒስቴር ጥሪ ያቀረበ። ነጻነትና እኩልነት ፓርቲ በአዲስ አበባ ሲምፖዚየም የደም ልገሳና የልዩ ልዩ ቁሶች ድጋፍ መርሃ ግብር እያካሄደ ነው። ብርሃን እያየው። የነጻነትና እኩልነት ፓርቲ ከፓርቲ አባላቱ ደጋፊዎችና የተፎካካሪ ፓርቲ አባላት ጋር በጋራ በመሆን ነው በጎነት ላይ ትኩረት ያደረገ ሲምፖዚየም ያካሄደው። በዚህ ሲምፖዚየም ላይ የሚከወኑ ድርጊቶች ፓርቲው የተቋቋመበትን ዓላማ የሚያሳዩ መሆናቸው ነው የተገለጸው። በሚያቀራርቡን የጋራ በሆኑ አጀንዳዎች ላይ የመስራት የፓርቲው ዋና የትግል ስልት ነው። ዛሬም እንደምታየው የተለያዩ ተፎካካሪ ፓርቲዎች፣ የገዢው ፓርቲ ተወካዮች፣ የመንግስት ተወካዮች ተገኝተዋል። ይሄ የሚያሳየው ምንድነው? የጋራ በሆኑ ጉዳዮች ላይ ልዩነቶቻችንን አክብረን አብረን መስራት እንችላለን። በተለይ የሰላም ግንባታ የሀገር አንድነት ጉዳይ የሁላችንም ጉዳይ ነው። ሀገር ሲኖር ነው ፓርቲም ፖለቲካም የሚኖረው የሚል እይታ ነው ያለን። በዚህ መሰረት እንደምታየው የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ የመንግስት ተወካዮች አንድ ላይ ሆነን የተረሳውን የበጎነት ባህል በተለይ ፖለቲካ ውስጥ የጠፋው ትልቁ የጎደለው ነገር በጎነት ነው። እንደ እርሳቸው ገለጻ ሰላምን ሊገነቡ በሚችሉ ጉዳዮች ሁሉ መሳተፋችንን አጠናክረን እንቀጥላለን ነው ያሉት። ነጻነትና እኩልነት ፓርቲ በአዲስ አበባ ቅርንጫፍ ጽህፈት ቤቱም የአልባሳት ድጋፍና የደም ልገሳ በማከናወን ላይ ነው። የተፎካካሪ ፓርቲ አባላትም በዚህ መርሃ ግብር ላይ ተሳታፊዎች ናቸው። ነፓ ዛሬ ያዘጋጀው ፕሮግራም በጣም የምናደንቀው ተገቢ የሆነ
ሁሉም ከገዢው ፓርቲ ጀምሮ ሌሎች ፖለቲካ ፓርቲዎችም ተገኝተው አጋርነታችንን ለህዝባችን የምናሳይበት እኛም የጋራ መድረክ እንዳለን ለህዝባችን ለተከታዮቻችን የምናሳውቅበት ስለሆነ ይሄ ነገር ይበል ይቀጥል የሚያሰኝ ስለሆነ በጣም ደስ ብሎኛል። የተወሰኑ ፖለቲካ ፓርቲዎችም ልክ እንደ ነጻነትና እኩልነት ፓርቲ ተመሳሳይ ስራዎችን መጀመራቸው የኢትዮጵያ ውስጥ ያለውን የፖለቲካ ባህል ራሱ የተወሰነ ከፍ ያደርጋል የሚል እምነት አለኝ በራሴ እና እንደዚህ አይነት በጎ ስራዎችን የጋራ ምክር ቤቱ ከዚህ በኋላ አቅዶ የሚሰራና የሚያስተባብር ይሆናል ማለት ነው። የሰላም ሚኒስትር ዴኤታው ታዬ ደንዳ ፓርቲዎቹ አገለግለዋለሁ ለሚሉት ህዝብ እያደረጉ ያሉትን ተጨባጭ ድጋፍ አድንቀው ለሰላም ግንባታ የሚደረገውን ድጋፍ ያጠናክሩ ብለዋል። ነጻነት፣ እኩልነት ያለ ወንድማማችነት ርቀት ሊሄድ አይችልም። አንድ ሀገር አለችን። ፖለቲካውንም የምንሰራው ኢኮኖሚውን የምንሰራው አገሪቷ ስትኖር ነው። ሚኒመም የጋራ የሆነ የምንግባባበት መሰረት መኖር አለበት። ምንም አይነት የአመለካከት ልዩነት ሊኖር ይችላል፣ የፖሊሲ ልዩነት ሊኖር ይችላል፣ የእምነት ልዩነት ሊኖር ይችላል። ምንም አይነት ልዩነት ቢኖር ግን መሰረታዊ የሆኑ የጋራ ጉዳዮች ሊኖሩን ይገባል። በነዛ ላይ በጋራ መቆም ይገባናል። አንደኛው የሀገር ጉዳይ ነው። የነጻነትና እኩልነት ፓርቲ በቀጣይ ቀናትም ይህንኑ ተግባር አጠናክሮ እንደሚቀጥል አረጋግጧል። የጅማ ዩኒቨርሲቲ ከኢትዮጵያ ከፍተኛ ትምህርት ተቋማት በዓለም አቀፍ ደረጃ በሚሰሩ ምርምርና ጥናቶች ውስጥ ግንባር ቀደም ተጠቃሽ በመሆን ከኢትዮጵያ የአንደኝነት ደረጃን ያዘ። ታይምስ ሃየር ኤጁኬሽን የዓለም ከፍተኛ ትምህርት ተቋማት ዙሪያ ባደረገው ጥናት ይፋ ያደረገው መረጃ መሰረት ነው የጅማ ዩኒቨርሲቲ ከሌሎች ዓለም አቀፍ የትምህርት ተቋማት ጋር ተወዳድሮ ግንባር ቀደም ኢትዮጵያዊ ተቋም ሊሆን የቻለው። ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃ ሊሰጡን የጅማ ዩኒቨርሲቲ የአስተዳደርና የተማሪዎች አገልግሎት ምክትል ፕሬዝዳንት ዶክተር ቀናኒሳ ለሚ በቀጥታ የስልክ መስመራችን ላይ ይገኛሉ። ጤና ይስጥልን። አብራውታለን። መልካም። እንግዲህ ይህ ደረጃ በተለይ ለጅማ ዩኒቨርሲቲም ሆነ ለኢትዮጵያ ትልቅ ትርጉም ያለው ነውና ተቋሙን ወደፊት ከማራመድ አንጻር ፋይዳው ምን ይመስላል? አመሰግናለሁ። የጅማ ዩኒቨርሲቲ በዚህ ሁለት ቀን በሚዲያዎች የሚተላለፈውን የዓለም ራንኪንግ ደረጃ እያያችሁ ነው የነበረው። ይሄም ደግሞ ለዩኒቨርሲቲ ሆነ ለሀገር ትልቅ ቦታ አለው። እንደ ዩኒቨርሲቲ ኢምፓክቱን የሚያሳይበት በዓለም ራንኪንግ ውስጥ ትልቅ ቦታ የሚሰጠውን የታይምስ ሃየር ኤጁኬሽን ራንኪንግ በተለይ ደግሞ ሳይት በመደረግ የሚሰሩ ምርምሮች ምን ያክል ለዓለም ማህበረሰብ የሚደርሱና ኢምፓክት ወይ ደግሞ ጫና የሚያሳድሩ መሆናቸውን የሚያሳይ በመሆኑ እንደ ጅማ ዩኒቨርሲቲ ትልቁ የምናየው የቪዚቢሊቲ ኢንተርናሽናል ቪዚቢሊቲ በመሆኑ ለአገርም ሆነ ለጅማ ዩኒቨርሲቲ ትልቅ ቦታ ያለው መሆኑን ማስረዳት ይቻላል ማለት ነው። በጣም አመሰግናለሁ ዶክተር ቀነኒሳ ለሚ ስለሰጡን መረጃ። መልካም ምሽት ይሁንልዎት። ከአንድ ምዕት ዓመት በተሻገረ የአገልግሎት ዘመናችን የሀገራችን አጠቃላይ የኢኮኖሚ እድገት በማገዝ የላቀ አስተዋጽኦ አበርክተናል። በረጅም ዓመት ልምዳችን ታግዘን አዋጭ የልማት ብድሮችን በመስጠት ለብዙ ተቋማትና ፕሮጀክቶች ስኬት አይነተኛ አጋርነታችንን አስመስክረናል። በሊዝና ፕሮጀክት ፋይናንስ ላይ የተመሰረተ ብድር መስጠታችን ደግሞ መለያችን ነው። አገልግሎታችንን ቀልጣፋና ተደራሽ ያደረጉ ዲስትሪክቶችና የቅርንጫፍ ጽሕፈት ቤቶች በመላው ሀገሪቱ ስትራቴጂካዊ ቦታዎች አሉን። ከውጭ ምንጮች ለአገር ልማት የሚመደበውን ገንዘብ ለታለመለት ዓላማ በማድረስ ዋነኛ የብድር መተላለፊያ ተቋም ሆነናል። በተለይም የውጭ ምንዛሬ ለሚያስገኙ ለግብርናና የግብርና ምርቶች ማቀነባበሪያዎች፣ ፋብሪካዎች እንዲሁም ለማዕድን ኢንዱስትሪዎች የኢንቨስትመንት ብድር እንሰጣለን። የፈጠራ ሐሳቦችንም ፋይናንስ እናደርጋለን። የምንሳተፍባቸው ፕሮጀክቶች ለአካባቢ ጥበቃ ትኩረት መስጠታቸውንም እናረጋግጣለን። የኢትዮጵያ ልማት ባንክ። ወደ ውጭ ዜናዎች አልፋለሁ።
በቡርኪና ፋሶ ብሔራዊ የምክክር ጉባኤ መካሄድ ጀመረ። ብሔራዊ ጉባኤው የመከላከያና የፖሊስ ተወካዮችን፣ የሃይማኖት ተቋማትን፣ የሲቪል ማህበረሰብን፣ የንግድ ማህበራትንና የተለያዩ የፖለቲካ ፓርቲዎችን ያሳተፈ ነው።